አይ የሆነ ውሳኔ ወስኜ እንደው ላማክርህ ነበረ። እሺ ንገሪ። ብዙ ዋጋ የከፈልኩለት እጮኛዬ ነበረ። እሺ። እና በጣም ይቆጣጠረኛል። ሁልጊዜ ባንድ ኢሞ እንጠቀም ነው የሚለኝ። በምን በጣም ይቆጣጠረኛል። ገብቷል? ያኔ በስልክ ማለት ነው። ለምን ኦንላይን ገባሽ ወጣሽ ምናምን ይለኛል። እኔ እሱን እንደዚህ አልቆጣጠረውም። በጣም ይገባል ማለት ነው። ከዛ የሆነ ጊዜ ኢሞሽን መፈተሽ አለብኝ አለ። ከፈተበት፣ አየው ምንም የለም። እኔ ድጋሚ ያስወጣሁት፣ ድጋሚም ደግሞ እከፍታለሁ አለ። አሁን ተከፈትክ፣ እኔም ባንተ ከፍታለሁ። የሙፋጃ ድንገት ማለት ነው፣ ሳያስበው እኔም በሱ ከፈኩኝ። ከዛ እኔ ማለት በማንኛውም ነገር ብዙ እሱ ለእኔ መጥኖኝ ሳይሆን የሆነ ጥሩ ጎን ስላለው ያንን ብቻ እንትን ብዬ ነበረ። እሺ ብዬው ቤተሰብ ድረስ አሳጭቷል ማለት ነው። ከዚያ ያን ኢሞውን ስከፍትበት ወደ 8 ሆነዋል ማለት ነው የሚያወራቸው። ከ10 ዓመት በፊትም የነበረችውን ፍቅረኛውን ያወራል። በሃይማኖት እንኳን ይገናኙ። ይሰማሃል? ምን እያለ ነው የሚያወራው? ይጀነጀናል በጣም። እሺ እኔ ደግሞ አዲስ ነው እዚህ ሀገር የመጣው ማለት ነው። ሲመጣ በማንኛውም ነገር ስራ ያስገባሁት እኔ አዛም ብሎ ነው ወይስ ስልኳ ጠፍቶ ነው? አይ አዛም ብሎ ነው። አዛም መጣሁኝ። ይሰማሃል? አሁን ይሰማል? እሺ ይሰማል። ከዛ ማለት እኔ ለሱ ብዙ ዋጋ ከፍዬለታለሁ። እሱ ግን ይህን እኔነቴን አልተረዳም። በቃ እሺ ተረጋጊ። ማለት አንድም ለወንድ ደግ ስትሆን ያጠቃሉ። ገብተዋል? እኔ በጣም ከፍቶኛል። በስ አይዞሽ። እኔ ወላሂ ለብዙ አመት ስደት ኖር ያለው ለወንድ ልጅም የሆነ ቦታ ሰጥቻለሁ አይደል? አላማዬ ለስራና ለስራ ብቻ ነው። አሁን ላይ ግን ትዳር መያዝ አለብኝ ለመውለድ ያለብኝ ብዬ ወስኜ ወደ ትዳር ስመለስ ዋጋዬን ተማያውቀው ሰው ጋር አገጣጠመኝ ማለት ነው። ምን ልፈልጌ ነው? ያን ሁላ ጉድ ማይቼ ይቅርታ ላይ በጣም ኦቨር ወጣ ምናምን በሰው ሲያስቸግረኝ ያን ይቅርታውንም ተቀብዬ ቀጠል ማለት ነው። ከዛ አሁንም ስንቀጥል እኔ ተሱ ኢሞ አልወጣሁም። እንደወጣሁ አድርጌ ነው ስልኬ ደግሞ። አይዞሽ ተረጋጊ። አዎ አሁን እሱ እኔ ተሱ እንትን እንደወጣሁ ነው። ተሱ ኢሞ እሱ ነው የሚደውለው። አይ ወንድሙ ነው። እሺ ትናንት ቦላልከን ነው ማለት ነው። እኔ የመጨረሻ ውሳኔ ወስኜ ቦለኩት። ከዛ ያንን ድጋሜ እኔ እያየሁት ነው ማለት ነው። አሁንም በጣም አታበኛ በቁርአን ምሎልኛል ማለት ነው። ሙስሊም ነን። በቃ በውሸት እንዲሄ ማለት እኔ እሱ ጋር እንዴት ነው የምቀጥለው? አሁንም ደግሞ እያየሁት ነው ማለት ነው። እነኛ በፊቶቹን ትቶ ሌላ ደግሞ ያወራል ማለት ነው። በቃ አንተ ገና አውርተሃል፣ አበቃህም፣ ለሀገሩም ገና አዲስ ነህ። እኔ ደግሞ ይሄ ህይወት ለእኔ አያስፈልገኝም። እኔ ራሱን የሚጠብቅ ወደፊቱን የሚያስብ ነው የምፈልገው። እና ህይወት ይወጣ ብዬ ተወላለክን ማለት ነው። እና አሁን በብዙ ነገር ያስፈራራኛል ምናምን፣ ብቻ ምንም አያመጣም። በርግጥ ግን እንደ ውሳኔ ልክ ነው ወይ? አሁን በፈለግሽው አስለን ኢሞንም አልጠቀምም ምንም አልልም ምንም ይላል ማለት ነው። እኔ ግን ውስጤ ሀታ የድሮ ራሱ ስናወራ ክይል ይልብኛል። ማውራት አልቻልኩም እንደ ድሮ የሆኘ ማለት ነው። ከዚህ ጋር መቀጠል አልፈልግም ብዬ ትናንትና ተወላለክን። እሱም ቦልኮኛል፣ ምንም ቦልኩ ማለት ነው። እንዴት የተዋወቃችሁት? የዘመዶች ዘመድ ነው። አንድ ሰፈር ነው። ናስላት መታወቅ አይደለም አቋራለህ ያገኛል እኮ። የተዋወቁ በርቀት እንደዚህ ነው የተጋባችሁት ወይስ እዛ ሄደሽ ነው? ላ እኔ ያለሁት ጅዳ ነው፣ እሱ ያለው ሪያድ ነው። በሀገር ቤት ደግሞ ቤተሰብ ነን በጣም ማለት ነው።
በአካል ተገናኝታችሁ ታውቃላችሁ? አይ አናውቅም። 6-7 ወራት ነው። ስለዚህ ከተጋባችሁ ጊዜ ጀምሮ በአካልም ተገናኝታችሁ አታውቁም? እኔ ካላረግንም በነገራችን ላይ ያው ቤተሰብ እጮኝነት እሱ በጣም ሲያጣድፈኝ እጮኝነት ነው እንጂ ሄዱት አልተጋባንም። በስ ግን ቤተሰብ ደግሰው ምናምን አለ አይደል ሰጥተናል ምናምን የሚለውን ነገር መሀከላችን ምን አለ ምን የለም የሚለውን ነገር ያው ቤተሰብ ተዋደዋል። እንደዛ መልኩ ነው ሰርጉ የነበረ። 2 ወር በኋላ ነበረ ሰርግ እናደርጋለን ያልነው። ወደ 7 ወራችን ነው ስናወራ ማለት ነው። አሁን ምን መሰለሽ ምን መሰለሽ አሁን በመሰረቱ በአካል አላገኘሽውም ይሄንን ሰው፣ በርቀት ነው ያወራችሁት። ሰውየውን አታውቂውም እኮ ኦልሬዲ የነገረሽን ያመንሽ። ኢሞ ስትከፍቺ ከሌላ ከ8 ሰዎች ጋር ያወራል አልሽኝ። ከ8 ነው ከ5 እንደዛ። ስለዚህ ሰው ምን አጠፋ እሱ? አንቺ ነሽ እኮ ልብሽን መጠበቅ ያቃተሽ። ያላወቅሽው በአግባብ እንኳን ያላገኘሽውን አንድ ጎጆ ውስጥ ራሱ ለመኖር ዝግጁ ያልሆናችሁትን ሰው እንዲሁ ተቀብለሽ አገባሽ። በአካል ተገናኝታችሁ አታውቂ። አይደርስልሽ፣ አትደርሽለት። ምን የሚሉት ትዳር መጫወቻ እኮ ነው የምትሆኝ። ስለዚህ አንቺ መጀመሪያ የተሳሳትሽው ልብሽ ሚዩት አድርጊ እስኪ። ልብሽን እንዴት ለማመስጠት እንዳለብሽ። ለስልካችን እኮ ስክሪን ፕሮቴክተር እኮ እናደርጋለን አይደል? ለሞባይል ስልካችን ስክሪን ፕሮቴክተር ወይም ይህ ግላስ እንዳይሰበርብኝ ብለን እያደረግን ከቨር እያደረግን እንዴት ለልባችን ጥበቃ እናጣለን? ይህ እኮ ልክ አይደለም። ስለዚህ ጥፋት ያጠፋሽው እንዴት መቼ ማግባት እንዳለብሽ አለማወቅ። አሁንም አልረፈደም። እንደዚህ አይነቱን ሰው ከህይወትሽ ነቅለሽ ካላስወጣሽ በስተቀር መጫወቻ ነው የሚያደርግሽ። ዝም ብሎ ለስሙን ያገባሽ ስለተቻለ ብቻ አይፈልግሽም። ወይ ገንዘብሽን ወይ የሆነ ነገርሽን ነው የሚፈልገው። ስለዚህ ተጠንቀቂ፣ ራስሽን ጠብቂ። በማይሆን አይነት ግንኙነት ውስጥ ገብተሽ ራስሽን አትጭ። ማልቀስ አይጠበቅብሽም። ለእንደዚህ አይነቱ ሰው ነው የምታለቅሽው። ማን ስለሆነ ነው? የሚለቀስለት እኮ ወንድ አለ ራሱን የቻለ። ለቀሻቶችም እንዲ ቦታሽ ማትከበሪበት ማትወደጅበት ምንም ክብርሽ የሌለበት ቦታ ላይ ገብተሽ ህይወትሽን ከማጣት ለቆ መውጣት የሚባል ነገር አለ። የማይሆኑ ሰዎችን አትለማመጡ። በነገራችን ላይ እኔ አንዳንዴ እንባ የምታፈሱላቸው ወንዶች እውነት እንቀጠው ልብ ያላቸው አላር ብታጧቸው እንደው ህይወታችሁ ላይ የሚያጎሉ ምናምን አይነት ነገር ቢሆኑ በቃ እንደው ይሄ ሰው ይገባዋል ምናምን ትላላችሁ። እንደው እዚህ ግባ እንኳን የማይባል እዚህ ግባ የማይባል አቋም እንኳን የሌለው ማለት የህይወት አቋም የሌለው፣ ስራ የሌለው፣ ኃላፊነት የማይሸከም፣ ለሴት ልጅ ክብር የሌለው፣ ሴት ልጅን የሚያዋርዱ ናቸው የሚከበሩት። በዚህ ጊዜ የሚያዋርዱ፣ የሚሳደቡ፣ የሚማግጡ፣ ዝቅ ዝቅ የሚያደርጉ የሴት ልጅ ክብር ያልገባቸው ለሚስቱን ምን ትሁን በቃ ሚስቴ ስለሆነች ብቻ ሚስት የሚለውን ማዕረግ ብቻ ስላገኘ ሚስት አለኝ ብሎ ያወራል እንጂ ለሚስትነት የሚያስፈልገውን ክብር ግን አይሰጣትም። ካልፈለካት እኮ መተው የሚባል ነገር አለ። ትኑር የራሷን ህይወት፣ ምን ችግር አለ? ባይዞ አለመግባባትና ምናምን ካለ ራሱ መተው እኮ በጣም ትልቅ ውለታ ነው። መተው በቃ የራስሽን ህይወት ኑሪ፣ እኔም በመንገዴ አንቺን በመንገድ ቴንኪ ሶ ማች ማለት በጣም ልብ ያለው ሰው የሚያደርገው አይተዋችሁ። ያስፈራራኛል አልሽ በቃ ይሄ ዋይሽ ይሄ ጥቅመኛ ሰው ስለሆነ ጥሩ። በነገራችን ላይ ሰዎች ጥሩ ልብ እንዳላችሁና እንደሌላችሁ የምታውቁት መቼ እንደሆነ ታውቃላችሁ? ጭንብላቸው የሚገለጠው በክፉ ጊዜ። እኔ አሁን የምታውቁኝ በክፉ ጊዜ ነው፣ ምን አይነት ስብዕና እንዳለኝ እንጂማ እየሳኩኝ ምናምንማ ጥሩ ነገር ላሳያችሁ ይችላሉ። ጥሩ ፈገግታ ምናምን ችግር የለም። ስትጋጩኝ ጥፍሬን ማወጣ ከሆነ ያኔ ነው ትክክለኛው ማንነት የምታውቁት። ስትጋጩኝ ጥፍሬን ማወጣ ከሆነ እገልሻለሁ፣ መልክ ከሆነ እሰለቅጣለሁ፣
እቆርጣለሁ ምናምን ምል ከሆነ ሰውም በጥሩ ጊዜ አይደለም ጋይስ። ጥሩነቱ የምታውቁት በጥሩ ጊዜማ ሁሉም ሰይጣንም ጥሩ ስትጋጩት፣ ክፉ ቀን ሲመጣ፣ ስትጣሉ፣ ስትለያዩ። ስለዚህ ያፈቀሩኝ የምትሏቸው ሰዎች የእውነት እንደሚያፈቅሯችሁ የምታውቁት በሰላሙ ጊዜ አይደለም። ስትጋጩ፣ ስትጣሉ፣ ስትለያዩ አትኖሪም ከኔ ውጭም ቢሆን ሌላ ሰው ጋር ህይወትሽ አይቀጥልም፣ እገልሻለሁ፣ እንዲህ አትኖሪም የሚችሏቸው እነዚያ ሰዎች አፍቅረዋቸው አያውቁም። አስመሳዮች ናቸው ማለት ነው። ዩሲ አሁን እሱ አስመሳይ ነው። ምክንያቱም ሲያገባሽ እኮ የኔ እናት ብሎ ቤተሰብ አስልኮ ምናምን ያገባሽ እኮ። ልክ አሁን አልፈልግም ስትይ ግን እሺ የራስሽን ህይወት ኑሪ ምናምን አላለሽም፣ እገልሻለሁ አለሽ። አየሽ፣ ትክክለኛ ማንነቱ ይሄ ነው። ስለዚህ ራቂ ከዚህ ሰው ጋር መልስም አትመላለሽ። እሺ የኔ እናት ስልክሽን ብትሽ ቀይረሽ ሰላም ያለው ህይወትሽን ኑሪና ይህን ነገር እንዴት ፊክስ እንደምታደርጊው በጊዜ ሂደት ከቤተሰብ ጋር ተመካከሪ። እንዴት ከህይወትሽ ላይ ከዚህ ላይ ነቅለሽ እንደምታወጪው ማለት ነው። ከናካቴ አይበጅም። ቆፍጠን ነው ደግሞ እንዳታለቅሽ። ተግባባን? ግልጽ ነው። ይሰማል? ይሰማል። ልጽፍልህ ነበር ግን እኔ በጣም እንደዚህ ለወንድ ልቤንም ሰጥቼ አላውቅም። በጣም ኮፍጣና ነኝ ወላሂ። እኔ 13 ዓመቴ ስደት ላይ አግብቻለሁ። በእርግጥ እንደዚህ ሆኜ አላውቅም። ማለት አሁን ላይ ትዳር ብዬ አስቤበት ስለገባሁኝ ዋሽቶ ሲያገኘኝ፣ እኔ ደግሞ ሰው ሲያዋሸኝ በዛ በማምነው ልክ ታላገኝ ይከፋኛል። ለዛ ነው ደግሞ በየዘመዶቹም በዛም እያሰደበኝ፣ ግን እኔ እችለዋለሁ። ለምን እኔን አላወቅም ማለት ያሰድብሻል አሁን? አዎ ማለት መልዕክት ያመጡብኛል። የሆነ የዘመዱ በቃ ይኸውኔ እንትን እያልኩት ነው፣ ሴት አስተዋውቀው እኔ ነኝ ምናምን ትላለች ማለት ነው። እሷ ችግር የለውም፣ ግን ለምን ያንን ያሳለፍነውን እኔ ለሱ የሆንኩለትን ለምን አላሰበም? የኔን እንትን ለመጉዳት አንዴ ሴት ሪከርድ ይልካል ማለት ነው። አሁን ደግሞ እኔ መቦለክ እና ማምረኔን ሳ ደግሞ ያስፈራራል በዘመዶቹ። እኔ አይወደኝም ምናምን እንዲያለል ብዙ ጊዜ ያለቅሳል፣ ወላሂ ያለቅሳል ማለት ነው። እንደ ሴት ያለቅሳል፣ ብሶቱን ሁሉ ያወራል። ግን አሁን ያወራል፣ አሁን ይራሳል። ደግሞ መጀናጀኑ አይተውም። እኔ ህይወቴን ማበላሸት አልፈልግም ብዬ ወጣሁ ተህይወቱ። አሁንም ግን አልተወኝም። እሺ እንዳልከው ለመራቅ እሞክራለሁ። አይዞሽ። ይሄ እንደዚህ አይነቱ ሰው አስፈራራሽ አላስፈራራሽ ምንም እኮ ትርጉም የሌለው ሰው እኮ ገብቶሻል። ለራሱ የማይበጅ ሰው። ስልክሽን ደግሞ ቀይሪ እሺ። እሺ ነው። በጣም ነው የማመሰግነው። በጣም ነው የምታሳዝነው። ማለት አብራችሁ የበላችኋቸው የጠጣችኋቸው ሰዎች ቀን ሲከፋ ጥፍራቸውን ያወጣሉ። አያቸው ነው። ሰዎችን አታውቋቸውም። በጣም ከባድ ነው። ሄሎ ምክር ፈልጌ ነበረ። ንገሪኝ። ሲበዛ ምንድን ነው መሰለኝ የዋህነት አለብኝና ሲበዛ በቃ ምን ልበል ከአቅም በላይ የዋህነት አለብኝ። በቃ ያለኝን ለሰው ለመስጠት በቃ ያለኝ እንዳለ ለሰው ነው በቃ የምሰጠው። እና እስቲል አሁን 8 ዓመት ሆኖኛል አረብ ሀገር ከወጣሁ ማለት ነው። እና በቃ የሆነ ሰው የሆነ ነገር ሲጠይቀኝ እምቢ የለኝም ማለት ምናምን አላውቅም። በቃ እየሰራውን ሁላ ነው የምሰጠው። ትንሽ ብር አይደለም እንኳን ለሰው የምሰጠው። ስሰጠው ስራ ሁላ እስኪይዙ ነው የማደርጋቸው። ግን እነዛ ሰዎች ደግሞ መልሰው እኔን ነው የሚከዱኝ። በቃ ሰው ከታመመ ካየው መንገድ ላይ ምናምን አልችልም። በቃ የለኝም በፍጹም ካፌ አይወጣም። በቃ ያለኝን እንዳለ ለሰው ነው በቃ የምሰጠው። እሺ። እና በቃ ከልጅነቴ ማለት ያልተኖረ ልጅነትን ነው የኖርኩት እስካሁን ድረስ። እና በቃ ሳድግ በስቃይ በፈተናዎች በጣም በቃ እስቲል ከቤተሰብ ጀምሮ ተገፍቼ ያደግኩ ልጅ ነኝና በቃ ማለት በቃ የዱሮ ያ ችግሬ ትዝ ይለኝና ሰው በቃ የተራበ የተጠማ ምናምን ነው የሚመስለኝና ለሰው ስሰጥ ትንሽ ብር አይደለም የምሰጥ
እስቲ ስራ እስኪይዙ ድረስ ለሰው ባጃጅ ገዝቼውላ እስከ መስጠት ድረስ ለሰው መንጃ ፈቃድ እስከ ማውጣት ድረስ ማለት ትንሽ ብር አይደለም ስሰጥ ማለት የ4 ወር 5 ወር የአረብ ሀገር የሰራሁትን እንዳለ በቃ ለሰው ነው የምሰጠው። አሁን ያለሁበት ከባድ ነው። 8 ዓመት ሙሉ ሰው ሀገር እስካሁን ድረስ እጅ ባዶ ነኝ። በቃ ምን ልበል በቃ ሰው ደግሞ መልሶ እኔን ነው የሚከዳኝ ታውቃለህ። ያ ሰው አርጌለት ምንም በቃ እንትን አይለኝም። ዞር ብሎ እንኳን አይጠይቁኝም። የኔ ህይወት እድሜሽ ምን ያህል? እድሜ አሁን ወደ 30ዎቹ ይጀል 8 ዓመት ነው የቆየሽው ሰው ሀገር ላይ? 8 ዓመት ግን እንዴት መሰለ 8 ዓመት ቆየሁኝ አረብ ሀገር። ግን በቃ ምንም ነገር የለኝም። ከልጅነቴ ጀምሮ በቤተሰብ ትንሽ ጫና ነበረብኝ። በቃ የኔ ስቃይ የጀመረው ከ7 ዓመት ጀምሮ ነው እና በቃ ሰው ከ7 ዓመት ጀምሬ ሰው ቤት ልብስ ሳጥብ እንኩሮሳኖ ከሰል ምናምን ስፈልጥ ነው ገጠር ላይ ማለት ነው። ብዙ ስቃዮችን ያሳለፍኩት እና አሁን ላይ ወገቤ በጣም ነው የሚያመኝ። በዛን ጊዜ ጫና ነበረብኝ እና አንዳንዴ ዝም ብዬ ለራሴ ራሱ በቃ መኖር ያስጠላል። አንዳንዴ መኖር ሲያስጠላኝ በቃ ራሴን ሁላ ላጠፍ ከዚህ በፊት በቃ ለ30 ደቂቃ ያህል ከነፍሴ ጋር ታግያታለሁ። ግን አልወጣም አለችኝ ነፍሴ ማለት ነው። እና በጣም ስቃይ ደርሶብኝ ስለኖርኩኝ በቃ አንተ ራሱ የሆነ ነገር ብትለኝ የለኝም አልልህም። በቃ ምንም በቃ ብትለኝ 100 ሺህ ብትለኝ በቃ ዛሬ አውጥቼ እሰጥሃለሁ የሆነ ስራ እንድትይዝ ማለት ነው። እነዛ እኔ የረዳኋቸው ሰዎች አሁን ስራ ይዘው ደህና ውጤት ላይ ነው ያሉት። እኔ ግን እዚህ ጋር አሁን በሽተኛ ሆኜ ነው ያለሁት። እና እንዴት ምን ማድረግ አለብኝ? ሀገር ቤት አልሄድሽም እስካሁን? ሄጃለሁ። ሄጄ ከሚገርም ነገር ገጠር ሄጄ ማለት ነው ማድርበት አጥቻለሁ። አረብ ሀገር ሰርቼ ማለት ነው ማድርበት መመለሻ ሁሉ አጥቼ በስንት ስቃይ ነው የተመለስኩት። ምንጣፍ ምናምን አጣጥቤ ሰው ቤት ልብስ አጥቤ ነው ከእንደገና ወደ አረብ ሀገር ነው የተመለስኩት ማለት ነው። በቃ አላቅም ምን እንደምል አላቅም። አይዞሽ እና በቲክቶክ በቃ የሚረዳ ሰው ካገኘ ዳውንሎድ አድርጌ ያወርዳለሁኝ። በቃ መስጠት ነው በቃ የኔ ስራ። በቃ ዝም መላክ ነው በቃ ያለኝን ዛሬ ካለኝ አለኝ በቃ ምንም ነገር እጄ ላይ እንዲቀመጥ አልፈልግም። እና ለሰው ደግሞ ብር አበድራለሁ 50 ሺህ 60 ሺህ ምናምን አበድራለሁ። ስጡኝ ካልኳቸው አይሰጡኝም። ወይ ይሸሹኛል ወይ በቃ ስልካቸውን ይዘጉብኛል ወይም ዛሬ ነገ ይሉኛል። በቃ የለኝም የምትባል ማለት ያችን ፈተና ስላየውኝ እራብ ምን እንደሆነ ላታቅ ትችላለህ። ስለ እራብ እኔ አውቃለሁ እና እራብ በጣም ከባድ ነው በነገራችን ላይ። እና እኔ ተርፌ አውቃለሁ፣ ተጠምቼ አውቃለሁ፣ ተራቁቼ ምናምን ስለማውቅ ያቺ ነገር ትዝ ትለኛለች በቃ። እና ለሰው በቃ አላውቅም ምን እንደምልህ ማለት ራሴን ሁላ እንትን ማለት ነው የሚያቅተኝ እንዲህ ሳብራና። ስለዚህ ምን ማድረግ እንዳለብኝ ራሱ አላውቅም። እሺ እስቲ አዳምጪኝ። አሁን ደግሞ ሚዩት አድርጊና አዳምጪኝ። አንደኛ ለራሱ ያልሰጠ ለማንም ሊሰጥ አይችልም። ይህን ህግ በደንብ አስቢ። አሁን ምድር ላይ ነው የምትኖሪ፣ ሁሉ ነገር ከንቱ ነው ይገባኛል። አሁን አንቺ ይህን በማድረግሽ እኮ አልከሰርሽም። ፈጣሪ እንደዚህ አይነቱን ልብ ነው የሚያየው። እሺ አንቺ አንድ እርምጃ በተራመድሽ ቁጥር አሁን የምትነኪው ሁሉ ወርቅ ነው የሚሆነው። ለራስሽ ማሰብ ብትጀምሪ። አንድ ነገር ልንገራችሁ፣ መስጠት ጥሩ ነው። ራሳችሁን እየበደላችሁ አይሆን እንጂ መቼ እንደምትሰጡ ማወቅ አለባችሁ። ለማን እንደምትሰጡ፣ እንዴት እንደምትሰጡ። ከፍ ባላችሁ ቁጥር እየተራገጣችሁ መሄድ አለባችሁ ማለት አይደለም። እዚህ ምድር ላይ የመስጠትን ህግ ያወቀ ነው መኖርን የሚያውቀው። የመስጠት ህግ ማለት በሰጠሽው መንገድ የምትሰጪው ነው የምታገኘው። የካርማ ህግ ይገባችኋል አይደል? በዛ አምናለሁ። ጊዜ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ምንም ብቻ የሰጣችሁትን ነው የምታገኙት።
ገብቷችሁ መስጠት አለባችሁ። እዚህ ምድር ላይ ዝም ብሎ መውሰድ ብቻ የለም። ካልሰጠህ ይውልሳል፣ ይደርቃል ምንጭ። ፐርፐዝሊ የመስጠት በምንም መልኩ ላድርገው የመስጠት ጊዜ ሊኖረኝ ይገባል ብዬ አምናለሁ። ግን ራስሽን እየጣልሽ ራስሽን እየበደልሽ አይደለም ሆነ ለጽድቅ አይደለማ የምትኖሪው እዚህ ምድር ላይ። ለራስሽ ዋጋ መስጠት አለብሽ። ራስሽን መበደል የለብሽ። ነገ በቀጣይነት እየሰጠሽ ሰዎችን እየጠቀምሽ መቀጠል የምትፈልጊ ከሆነ መጀመሪያ ራስሽ መቆም አለብሽ። ያ ምንም ገብጋባነት አይደለም። ሁሉ ከንቱ ቢሆንም ግን እዚህ ምድር ላይ ማንም ሰው አያዝንልሽ። አንቺ በምትሰጫቸው መንገድ ሰዎች አይመልሱልሽም። አዎ የምንሰጠው ለመቀበል አይደለም። የእውነት የመስጠት ልብ ካለን ካልኩሌት አድርገን የምንሰጠውን ነገር ስለመቀበል አስበን መሆን የለበትም። ሰጪው ደግሞ ፈጣሪ ነው ለኛ። በድብቅ የሰጠሽውን በግላጭ ደግሞ ይሰጥሻል ፈጣሪ። ግን ለራስሽ ማሰብ አለብሽ። ከዛሬ ጀምሮ እስካሁኑ ሆኗል፣ ሱኪ አይመለስም። በቃ ግን ይሄ ሁሉ የሰጠሽው በአንድ ቃታ ህይወትሽ ሙሉ ሊቀየር ይችላል። የፈጣሪ ኃይል አይመረመርም አይደል? የምትሰሪው በገንዘብ አይደለም የምልሽ የኔ እናት። ገንዘብ ተይው፣ ገንዘብ ንብረት ምናምን እሱ እኮ ጥለነው የምንሄደው ነገር ነው። ባይዘ በሱ አትለኩት የምላችሁን ነገር። በነገራችን ላይ እሱ በጣም ተራ ጉዳይ ነው። በህይወትሽ ግን ፈጣሪ በቃ ይሰጥሻል። አንቺ በህይወት ኖረሽ እዚህ ሊሆን ይችላል፣ ከዚህ ዓለምም ባለፍሽ ሰዓት ሊሆን ይችላል። ያደረግሽው ነገር ግን ዝም ብሎ የከሰረ ነገር አይደለም። እመኝ፣ ባለማወቅ ለራስ ባለማሰብ አድርገሽው ሊሆን ይችላል። ያ ግን መቼ እንደሚጠቅምሽ አታውቂም። ምክንያቱም ፈጣሪ ታማኝ ነው። አንቺ ያረግሽውን ነገር ረስተሽው ብትቀጥይ እንኳን እሱ አስታውሶ መቼ ምን እንደሚያደርግልሽ አታውቂም። ምናልባት ነገር ፈጣሪሽ ፊት ለፍርድ ስትቀርቢ ይሄ ሊሆን ይችላል እኮ ምስክር ሆኖ የሚቀርብልሽ። እንዲያርጋለች ለከሌ እንዲያርጋ ልትባይ ትችላል። ምስክር ሆኖ መትረፊያሽ ሊሆን ይችላል። ይሄ ምንም መልካም ነገር ያደረጋችሁት ነገር ካለ እዚህ ምድር ላይ ለዛ ቡጢ ተመልሶላችሁ ከሆነ ጋይስ፣ ጠፊ ተመልሶላችሁ ከሆነ ባጎረሳችሁ ተነክሳችሁ ከሆነ አልከሰራችሁ። እንዳትሸወዱ። ዝም ብሎ ፈጣሪ ያደረጋችሁትን እንዲህ በቀላሉ አይቶ እናንተ ብትተው መቼም ቢሆን ግን የሆነ ጊዜ ያ ቫሊዩ አለው። ያ ውሃ የሚያነሳበት ጊዜ ይመጣል። አልከሰርሽም፣ ጥሩ ነው ያደረግሽው። ዛሬ እኮ ሰው ሰርቆ እኮ በኩራት የሚያወራበት ጊዜ ላይ እኮ ነው ያለነዋል። ሰርቆ ዋሽቶ በሰው ላይ ተረማምዶ እኔ እኮ ብቃት ያለኝ ሰው ነኝ ብሎ ደረቱ የሚወጠርበት ጊዜ። አንቺ መልካም አድርገሽ እንዴት አልቅሻለሽ? እንዴት አንገት ትደፊያለሽ? ኮንፊደንስ ሊኖርሽ ነው የሚገባው። ከዚህ በኋላ ግን ትምህርት ውሰጂ። ከዚህ በኋላ የምታገኘው 90% ሴቭ ስለማድረግ ሰዎች ሲጠይቁሽ እምቢ ማለት ጀምሪ። አሁን እምቢ ማለትን ልማድ አዳብሪ። ከዛሬ ጀምሮ ጥርስሽ ነክሰሽ አይ የለም እምቢ፣ አይሆንም፣ አልመጣም፣ አልሰጥም፣ አላረግም ማለት ጀምሪ። ሰው ይቀየመኛል የሚል አጉል አሉታዊ እሳቤን ውስጥሽ ያለው እሷን ከገደልሻት ከዛሬ በኋላ ህይወትሽ ላይ በረከት ብቻ ነው የሚመጣው። እስካሁን ያደረግሽው ነገር ሁሉ ይከፍልሻል ከፊት። ስለዚህ ገንዘቡን 90% ማስቀመጥ ከዛሬ ጀምሮ የምታገኘው። ከዚህ ህይወት ለመውጣት ሞክሪ። ከዚህ ከስደት ህይወት ከማዳም ቤት ወጥተሽ አንቺ ራሱ ማዳም ስለመሆን አስቢ። ቃል በቃል የምነግርሽ ነገር እየሰራሽው ከዚህ በኋላ እንዴት እንደሚባረክ አይዲያው የለሽ። ካርማ ነው የሰጠሽው ነው የሚመጣው። ተጠራቅሞ እንደ ጎርፍ ነው የሚያጥለቀልቅሽ። አረ ምን ጉድ ነው እስክትይ ድረስ መስጠትሽ በራሱ ያ በጣም ትልቅ እንትን ነው። እሺ፣ ስለዚህ እንደዛ አድርጊ። እሺ፣ አልከሰርሽም። እሺ፣ አመሰግናለሁ። እኔ እኮ በመስጠት አይደለም እየተሰሰትኩ ያሉት፣ ግን አንዳንድ ሰው አድርገህላቸው በቃ የአፍ ሰላም እኔ ቢቀያየሩብኛል ለምን እንደሆነ ባለቅም በቃ የሆነ የሚፈልጉትን እስኪያገኘው ድረስ ከዛም በኋላ በቃ የአፍ ሰላምታው እንኳን የለም። አበድርሃቸው እንኳን በስነስርዓት አይመልሱልህም። እኔ ምንድን ነው እንደዚህ የዋነት በቃ በፊት ያሳለፍኩት ስቃይ አለ። በቃ እኔ ከልጅነቴ ከ7 ዓመት ጀምሬ በጣም ብዙ ነገር ነው ያሳለፍኩት። እግዚአብሔርን አንዳንዴ ትዝ ሲለኝ በቃ እንዲህ ያን ሁሉ ለከማያልፍ ነገር የለም። እግዚአብሔር ያልፋል ሁሉም ነገር።
ማያልፈው የእግዚአብሔር ቃል ብቻ ነው እና የምንሞትበት ቀን ብቻ ነው ማሳለፍን ባ ሁሉም ነገር ያልፋል በዚሽ ምድር ላይ እስካለን ድረስ ማለት ነው። እና እኔ ለማንም ይሄን አረኩ ብዬ ትዝ አይለኝም። ግን የዋህነት ደግሞ በጣም ዋጋ ያስከፍላል። አንዳንዴ የዋህነት ዋጋችን ያስከፍለናል። ለዚህ ነው እንጂ እኔ በመስጠቴ እግዚአብሔር ይመስገን፣ ጤና ስላለኝ ነው የሰጠሁት። እግዚአብሔር ይመስገን። ሁሉም ነገር ደግሞ በቃ ማለት እንደፈለግኩ ባለም እዚህ ምድር ላይ ባይመቸኝም እግዚአብሔር ደግሞ የሰማይ ቤት እንዲያስተካክልን ብቻ ነው ሁሌ ጸሎት የማደርገው እና ለዚህ ብቻ ነው። በቃ አመሰግናለሁ። አይዞሽ፣ ሁሉም ነገር ያልፋልሽ። አንድ ነገር ልንገርሽ፣ ያደረግሽው ለምታረጊው ነገር ምንም አይነት ጥሩ ያደረግሽው ነገር ትክክል መሆኑን ማወቅ የምፈልጊ ከሆነ ምላሹ መጥፎ ነው መሆን ያለበት። ይህ ህግ ነው። እሺ፣ የህይወት ህግ ነው። ጥሩ ስላደረግሽ ማንም መድረክ ላይ አውጥቶ አይሸልምሽ፣ ማንም አያመሰግንሽም፣ ማንም አያወድስሽ። ለጥሩ ምላሹ መጥፎ ነው። ይሄ የህይወት ህግ ነው እምልሽ። በትክክል እኔ አሁን ትክክል ማድረጌን የማውቀው ሰዎች ሲያመሰግኑኝ አይደለም። የኔ እናት በጣም ምስጋናና ሙገሳ ካበዙ የሆነ ልክ ያልሆነ ነገር አለ። እውነት የሚሰማኝ ነው የምነግርሽ። በትክክል ያረኩት የተናገርኩት የማደርገው ትክክል መሆኑን የማውቀው ከተሰደብኩ፣ ከተከሰስኩ፣ ከተዋረድኩ፣ በአጠቃላይ ጥፊና ቡጤ ከተሰጠኝ ትክክለኛ መስመር ላይ ነኝ ማለት ነው። ምክንያቱም ጥሩ ነገር እዚህ ምድር ላይ ምላሹ ተቃራኒ ነው፣ መጥፎ ነው። ገብቶሻል አይደል? ይሄ ህግ ከገባሽ አንቺም ጥሩ ማድረግሽን አታቆሚ፣ ጠላቶችሽን መፈልፈላቸውን አያቆሙ። ምክንያቱም ጥሩ ስለማጠብቂ ላረግሽው መልካም ነገር ትቀጥያለሽ። ምንም ተደረገ ምን ኦኬ ህጉ ነው ማለት ነው ብለሽ ወደፊት ነው የምትቀጥዩ። ተስፋ አትቆርጪም ማለት ነው። ተግባባን? በጣም ነው አመሰግነው። እሺ በርቺ። እሺ አሁን ደግሞ በቃ እቺ ልጅ የዋነች ብሎ ውስጥ መስመር ይጽፍልሽ ይኖራል። ሀይ ቤብ ቢቢዬ እንዴት ነሽ? እንዴት የሆነ ስራ ልጀምር ፈልጌ ነበር። እስቲ የሆነች 100-200 ሺህ ብር ምናምን ብትሄጂብኝ። እንደዛ ነው የሚያስቡት አንዳንዶቹ። ስለዚህ ተጠንቀቂ። በተለይ እዚህ ቤት ከዚህ ቤት ገብቶ የሚጽፍልሽ ሰው ካለ ጂኒ ነው፣ እሷ ቀንዳሙ ነው። ያው ከሲኦል በብሎክ ሰይፍ ወገብ ዛለውን ብለሽ አብችለው። ምንም ችግር የለም። ምን እንታዘዝ? እኔ ጓደኛ አለኝ ማለት ጓደኛ ፍቅረኛ አለኝ። ፍቅረኛ ነው? ፍቅረኛ እንዴት ተዋወቃችሁ? ቶክቶክ ላይ ነው። ድምፅሽ እየራቀ ነው። ጉንፋን ይዞኝ ነው። ቶክቶክ ላይ ነው። አይ አይደለም፣ ኤርፎን ነው የምትጠቀሚው? ኤርፎን ነው የምትጠቀሚው? አነሳለሁ፣ አንስቻለሁ። ኤርፎን ናቸው። እሺ፣ እንዴት ተዋወቃችሁ? አይሰማም? ይሰማል። አሁን አዎ፣ ቶክቶክ ላይ ነው የተዋወቅ ማለት። ቲክቶክ የኛው ጉድ ነው። እንዴት ተዋወቃችሁ ቲክቶክ ላይ? እስቲ አጋጣሚውን ንገሪኝ። እንደ ወንድም ነው የተዋወቀን በፊት ማለት እኮ። እንደ ወንድም ማለት ለምሳሌ እንዴት ቀኑን እንዴት ተግባ? አሁን ለምሳሌ እናንቸውን እዚህ ጋር ተገናኘን። ልክ እንደዚህ እንዴት ነው የተገናኛችሁት? ትውውቃችሁ አላ ፍሬንድ እንደ ወንድም ማለት ነው። ከፍሬንድ ዝም ብለን የምናወራው። የጦሱ ዶሮ ምንድን ነው የጦሱ? ለምሳሌ አሁን አንቺ እዚህ ጋር ሪኩዌስት ላክሽልኝ እና ገባሽ አይደል? ይሄ አሁን በቃ ይሄ ልክ እንደዚህ እንዴት ነበር የተዋወቃችሁት? አይ ገስት ፎሎ አረኮና ሁሌ ገስት ከፍተዋል። ከዛ እዛ እንጫወታለን፣ እናወራለን። ከዛ ስልክ ተቀያየረን። ላይቭ ገስት ላይ መጥቶ ነው? እኔ ነው የሄድኩት የሱ ገስት ማለት ላይቭ ከፍቶ ማለት። እኔ ብቻ እኮ ነኝ እዚህ ገስት እያስገባው እስከሆነ ሲንግሎኝ የቀረው ሰው ሁሉ ገስት ላይ ይጠባበሳል። እሺ ከዛ ወደ 3 ዓመት አርበን ቆየን፣ እንደ ወንድም እንደ እህት ማለት እሱ። ከዛ አንድ ቀን በቮይስ ነው ጠየቀን ማለት ቮይስ አረገኝና
ሰው ከሌለሽም እንደዚህ እንደዚህ ብሎ በቃ ጠየቀኝ። ጸጥ አልኩት አዳምጬ፣ ምንም መልሱም አልሰጠሁት። እሺ ከዛ ሌላ ቀን ሞ ስራ ያለሽ አለኝ። አይ የለኝም ሴትዮ ተሳፍራለች አይኔ ረፍት ላይ ነው አልኩት። እሺ ከዛ ጠየቀኝ። ከዛ እኔ አይ አንተ የለክም ምናምን ስል በፊት ነበረችኝ አይ ግን ተጣለ ምናምን አለኝ። አይኔ ትጎዳኛለህ፣ እኔ አልፈልግም፣ መጎዳት አልፈልግም። ለምን ስራዬን አርፌ መስራት ይሻላል። ፍቅር በቃ በጣም ከባድ ነው ስል አይ አንቺን የምትጎጂኝ ማለት እኔ አልጎዳሽም አለኝ። እኔ የሰው ልጅ ወንድ ልጅ አልጎዳም፣ እሱን ጎብቶ መሄደኝ ማለት እኔ አልጎዳም ብዬ ነገርኩት። ከዛ በቃ ኦኬ እሺ ችግር የለም እስቲና አለ ማን ይጎዳል ብዬ ከዛ እናወራለን። እንደዚህ ብዙም አይደለም የፍቅርም ምናምን አናወራም። እንደሆነ እሱም እንደ እህትንም ማውራኝ እኔም እንደ ወንድሜ ነው ማውራኝ። እንደ ጠይቆኝ እሺ አልኩት። በቃ እሺ ምንም ችግር የለም እስናለን ብለን ከዛ እኔ ነው የሚደውለው። መግደርደር የለም ስማ አለ እኮ በፊት ትደውለኛለሽ አይን አትደውይኝ አለኝ። እኔ በፊት እደውላለሁ። አሁን አይን እሱ ስጠይቅኝ በቃ እሱ ይደውል ነው እኔ የምጠብቀው። እሱም አንድ ቀን ምን ሆነሽ ነው በፊት እኮ ትደውልኛለሽ አይን እኮ አትደውይም አለኝ። አይ ስራ በዝቶብኝ ነው፣ ብዙም ስራ ቢዚ ሆነብኝ፣ አይን ስራ ይበዛል ብዬ ነገር አይ ተቀይረሻል አለ። እኔ ምንም አልተቀየርኩም ብዬ ስራ ካለልኝ ምን አወራለሁ ችግር የለም ብዬ ከዛ የሆነ ኮሜንት ቶክቶክ ላይ አየሁት የሴት እየጻፈ ማለት ግን ከዛ ኮሜንቱን ስክሪንሽን አርግቼ ቆይ አንዴ ከምን ይኸው የፍቅር ጥያቄ ጠይቆሽ ገና እሱ ላይ ደስ ሳይለን ወደ ሌላ ሴት መጻፍ ገባ። እንደዚህ 3 ወር ምናምን ሆነን ማለት 3 ወር ሆነ። የእሱ ገስት የእሱ የሚጽፉላቸው አይቼ ልጅታችን ሌላ ጻፈችለት እንደበቃ የምትወድ የምታፈቅር ማለት። ከዛ እኔም የእሱ ገስት ውስጥ ገብቼ ኮሜንት ውስጥ ገብቼ እሱም የጻፈለት የፍቅር ጉዳይ ነው። ቪዲዮ ላይ ነው ወይስ ላይቭ ላይ ነው? ቪዲዮ ላይ። እሺ ከዛ ሲጠይቅ እሷን ተጠየቀች ማለት እኔ እሷን አልፈልጋትም፣ ግን እሷ ትፈልግኛለች፣ እኔ ግን አልፈልግም አልኩ። አይ እኔም እንዳትጎዳኝ፣ እኔም ሴት ልጅ ነኝ፣ እሷም ሴት ልጅ ናት። አይ እሷን ከፈለግ እሷ ጋር ሄዳ፣ እኔ ከፈለግ ኦኬ ምንም ችግር የለም፣ እኔ ፈጣሪ ያኛል አልኩት። ከዛ እሺ እኔም ከወደድከኝ ብሎክ አድርገና ከኔ ጋር አውራኝ። አይ ብሎክ ማድረግ አልችልም፣ በጣም ይከብደብኛል አለ። እንዴት አትችልም አልኩት። እኔን ካፈቅርክኝ እኔ ነኝ በቃ። ለምን አንተ የሆነ ነገር ካየክ ያኛን ልጅ ያኛ ሰው ብሎክ አድርጊ ብትለኝ እኔ ብሎክ አደርጋለሁ። ለምን አንተ ይሻትልኝማ? አይ በጣም ይከብደኛል፣ ብሎክ ማድረግ ይከብዳል አለ። ለምን ይከብዳል አልኩት። ቀስቀስ ብዬ ነው ከህይወቴ ማውሰጣ መለ ብሎክ ቶሎ አላደርግም አለኝ። እሺ ከዛም ወይኔ የሱ ጓደኞቹ በጣም ያውቃሉ። የሱ ጓደኞች ማለት ከሱ ጋር የተማሩ ምናምን አሉ። የሱም ነገርኩት ግሩፕ አድርገን እነሱም ነገሩ። አይ እኔ እሷን አልፈልጋትም፣ ምፈልጋት እመቤት ነኝ። እኔ እሷን አልፈልጋትም፣ ግን ኮሜንት እሰጣታለሁ። ወርጌ እውነት ነው፣ ኮሜንት እሰጣታለሁ፣ ግን አልፈልጋትም አለ። ካልፈለግ ለምንድን ነው እንደዚህ ኮሜንት የምትሰጣ? ይሄ እኮ የፍቅረኛ ኮሜንት ነው የሚሰጥ ማለት የእህት የወንድም አይሰጥም። ይሄ ኮሜንት የሌላ ሰው አይሰጥም አልኩት። ከዛ በቃ ይቅርታ ተሳስተው ከዚህ በኋላ ኮሜንቱን አልሰጥም። ከዚህ በኋላ ይሄን ኮሜንት እውነትሽ ነው፣ እርግጥ እውነትሽ ነው፣ እውነት አለሽ አንቺ ጋር። ከዚህ በኋላ እኔ አልሰጥም ይሄን ኮሜንት አለ። ከዛ ይቅርታ ጠየቀኝና ትናንትና ሰጣት ኮሜንቱ ማለት እመጣለሁ ትንሽ ቀን ነው ቀረኝ ብለው ጻፈለት። ኦኬ የት ናት እሷ? እሷ ያለች ክፍለ ሀገር ነው አለች። ኢትዮጵያ ማለት እሱ የት ነው? እሱ ያለ ባህር ዳር ነው ጎንደር ነው የስራ ብሎ ነው ሄደ። ኮመንት ላይ ነው አሁን እመጣለሁ ብሎ ይጻፈላት። አዎ ኮመንት ላይ የሆነ ሙዚቃ አድርጋ የፍቅር ሙዚቃ፣ ከዛ እመጣለሁ ትንሽ ጊዜ ነው ቀረ ምናምን ብለው ጻፈለት። አንቺ ትከታተያቸዋለሽ? አዎ። እሺ
እኔ ቢሎ ካረገች ለምን እኔ ጻፍኩላት ለምን እሱ ምን ሆንሻል የኔ እኮ ያፈቅረኛ ነው ምናምን ሲል ቢሎ ካረገች ወደ ማለት እሷን ከዛ እኔሞ በሌላ ቶክቶክ እሷን እየተከታተልኩ እሱም እየተከታተል ሁለት ቶክቶክ ነው አለኝ ማለት ነው። ከዛ ትናንትና በጣም አሞኝ ነበረ። ከዛ ስክሪንሽን አርግቼ ይሄ ይገባል ያንተ ያልኩትና አንቺ ለምንድን ነው ኮሜንቱ የምትይ አለኝ። እንዴ እኔ ስለ እኔ ያንተ ነው አንተ የኔ ስለሆን ግድ አንተ መከታተል አለብኝ አልኩት። አይ ትክክል አይደለሽም አለኝ። ትክክል ነኝ እኔ አልኩት። ከዛ በቃ ብሎ ካረገኝ ከኔ ጋር ትቀጠላለህ ብሎ ካረገኝ ግን እኔ በቃኝ አልፈልግም እኔም አንተም አልፈልግሽም ብለን ንገረኝ። እኔም ሌላ ህይወት አንተም ሌላ ህይወት ተቀጥለው አልኩት። አይ አይደለም አይ በቃ ይበቃኛል አልኩት። አለቀስኩ። የአንተ ወንድም የአንተ ጓደኞቹ ነገርኩት። በቃ ይበቃኛል እኔ እዚህ ላይ ነው ማቆም አልኩት። እውነት ትናንትና እያለቀስኩ ቪዲዮን እኔ በቃ በቪዲዮ ደውዬለት እያለቀሱ ያየው በስማ ወንድ ልጅ ጨክና ብዬ አላስብም። ግን እንጃ አለቀሽ ማርያምን አለቀስኩ። አለስክ እሱ ፊት ማርያምን እሱ ፊት ነው አለቀስኩ። ለምን አልወሽው ምን አለሽ? ምንም አላለኝም። በቃ ያንቺውን ባከበደኝ ለምን አላደርግም? እኔን እሷን አላፈቅርም አንቺንም ማፈቅረው እውነት ነው። እስቲ እውነቴን ካፈቀርከኝ እስቲ እሷን ብሎክ አርገና አሳየኝ። እሷ እንደ ብሎክ አርገታ አንተን አሳያ፣ እኔም አንተን ብሎክ አርገና አሳየ። እውነት ካለ እኔ ጋ እውነት ካለ አልኩት። አይ ቀስ ብዬ ነው አልቸኩልም አለ። በቃ እኔ ይበቃኛል አልኩት። የአንተ ጓደኞችም ነገርኩት። በቃ እነሱም በቃ ደኩማን ከአንተ ጋር ከዛ የእነሱም ኮመንት ሼር አረኩት። ኮመንቱ በጣም የሚከብድ ኮመንት ነው። በጣም እንዴ የሚስት ነው የምጻፈ መለ የፍቅረኛ ነው የምጻፈ መለ የእሷ አይገባትም። እሺ ከዛ ለስክ እንጃ ምንድን ነው የምትለኝ? እኔ አላውቅም። እድሜሽ ምን ያህል ነው? እድሜ 25 ነው። ሚዩት አድርጊ። ኦኬ አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን ዳጣም ጨምርበት። ትንሽ ለብለብ ሊያደርግሽ ይችላል፣ ግን ነቅሎ ይወጣልሻል በላብ። ምንድነው መጃጃል? እኔ እናት እየሰማሁሽ የነበረው ያው የውስጥሽን ነገር መናገር አለብሽ። አንቺ ትልቅ ጉዳይ ነው ለአንቺ። ሰው ልናጣጥለው አንችልም። ምክንያቱም ለእኛ ስንሰማሽ ተራ የሆነ ጉዳይ ከሆነ ምናልባት ለአንቺ ደግሞ አለምሽ ሊሆን ይችላል። ስለዚህ እሱን ሬስፔክት ማድረግ አለብን። ለዛ ነው መጨረስ የነበረብሽ። የህፃናት የጨበራ ተስካር አረጋችሁት። ገብቶሻል? ደወለችልኝ፣ ደወልኩለት፣ እሷን እየተከታተልኳት ኮመንት ይሰጣታል። ምንድን ነው ከልጅ ጋር የሚያሯሩጥሽ? ልጁ ህፃን ነው፣ ሱሪ የለበሰ ህፃን ከኮመንት የሚሯሯጥ። ፍቅር እኮ እንደዚህ አይደለም። የኔ እናት በኦንላይን ቲክቶክ ላይ ጂኒን ያለው ብዬ ነግሬያቸዋል። ቲክቶክ ላይ አትጠባበሱ፣ ስርዓት ያዙ። ለራሳችሁ ነው። አይ ምን ችግር አለው? በሆነ አጋጣሚ ሰው የሚተዋወቀው የለም። ቲክቶክ ላይ ሊጠብስሽ የሚመጣ ወንድ ብዙ ጠብሷል። ሀይኒ ቆንጆ ሲልሽ ወይም በውስጥ መስመር ስልክሽን እስቲ እንደ እህትነት እናውራ ሲልሽ ብዙዎቹን ይላል። አንቺ ብቸኛዋ ሴት አይደለሽም እዚህ ምድር ላይ የቀረሽው። ያገኘሽው እዛ ቦታ ላይ ነው። ጨጓራሽ ነው የሚያረው። አይሆንም ጭራሽ እሱ ፊት ታለቅሻለሽ። ወንድ ፊት ለወንድምባሽን እሺ፣ ለወንድምባሽን አፈሰስሽ እንበል። ኦኬ እሺ፣ ኖርማል ነው ላፈቀረ ሰው። ለምን አይነት ወንድ ነው ያለቀሽው ነው ፖይንቱ። ይሄ የሚለቀስለት ወንድ ነው እንደው ስርዓት ያለው በጣም ጥሩ ልብ ያለው አስተዋይ፣ ታማኝ፣ ገብቶሻል? አላማ ያለው ቆፍጠን ያለው ወንድ ስልሽ እንደው በአቋም ምናምን አለም ወይ በወሬ ምናምን አለ። ልቡ ወንድ የሆነ በሰዎች ህይወት መጫወት የማይፈልግ አይነት ነገር ከሆነ እዚህ ሰው ላይ ይለቀሳል። ልክ ነሽ። ይህን ሰው በጣም ምንድን ነው የሚወጠኝ ትያለሽ። ምክንያቱም ጥሩ ልብ ነው ያለው። ጥሩ ልብን ስታጪ ማልቀስ ኖርማል የሚጠበቅ ጉዳይ ነው። እንደዚህ አይነቱ ሰው ከፍለሹ ከህይወትሽ ብሄደልሽ ከፍለሽ እንደዚህ ቆጥረሽ አመሰግናለሁ ከፍለሽ
በወጣልሽ እንደው የምታለቅሽለት ወንድ ምን አይነት እንደሆነ አልገባሽም። ልጅ ነሽ፣ 25 ዓመትሽ ነው። እርግጥ 25ም ልጅ አይባልም እኮ መትበሲበት ጊዜ ነው ይሄ። ረጋ አድርጊው እስቲ። ጨዋታ ነው ይሄ እንዳለ እመኝ። ትንሽ ጊዜ ነው። ከዚህ ስሜት ከወጣሽ በኋላ ራስሽን ትታዘቢዋለሽ። ምን ሆኜ ነው እንደዚህ ስጃጃል የነበረው ነው የምትይው። ከዚህ ስሜት ብቻ እስክትወጪ ነው። አንቺ ያለሽበት ሳጥን አሁን እሱ ነው አለምሽ። የሆነ ያሳየሽ አለም አለ። ሲያወራሽ፣ ሲንከባከብሽ፣ በየቀኑ ሲደውልልሽ፣ ጭንቀትሽ ሲካፈልሽ ምን የነበረው ነገር እዛ ጋር በቃ ስታክ አድርገሻል። ሰው ልትነቂያትሽ ሰው እንድትነቂ ነው አሁን የሚያስፈልገው ለመንቃት። አንደኛ ከእሱ ጋር ያለሽን አታችመንት እየቀነሽ ወደ ራስሽ መመለስ መጀመር አለብሽ። ከዛሬ ጀምሮ መፍትሄውን ነው መነግርሽ። ከእሱ ጋር በየቀኑ የምታወሪ ከነበር አንድ ቀን እየዘለልሽ በአንዴ ሙሉ ነገር ቀጥ ተደርጎ አይቆምምሽ። በ180 ወይ በ200 ምናምን ስፒድ ቀለበት መንገድ ላይ በስፒድ እየሄደ ያለ መኪና ፍሬን ከያዝሽ ይገለበጣል፣ አይቆምም። ፍሬን እኮ መኪና ለማቆም ነው የተሰራው በመሰረቱ። ግን ከቁጥጥር ውጭ የሆነና መኪናው ከመቆም ይልቅ ምንድን ነው የሚያደርገው? ይዘላል። ህይወትም ልክ እንደዛ ነው። እሺ አንድ አታቆሚ ምንም ነገር። ቀጥ ስታደርጊ ጭንቅላትሽ ሾክ በቃ እዛው ስታክ ሊያደርግ ቤቱ ራሱ ልትሄጂ ትችላለሽ። ቀጥታ አንኳኩተሽ የት ሀገር ነው ያለው ብለሽ ቀስ እያልሽ ነው የምታቆሚ። ስትገቢም ቀስ እያልሽ ነው የገባሽው። ልብ በይ፣ በአንድ ቀን አላፈቅርሽም። በዛው ሲስተም ነው የምትወጪው። መዳም መፈለጊ ከሆነ ቀንሽ ከእሱ ጋር ያለሽን አትራክሽን። ኤቭሪዴይ ከሆነ አንድ ቀን ዝለይ። ከእሱ ጋር በማታወሪበት ቀን ከጓደኞችሽ ጋር ስራ ላይ ቢዚ መሆን ከቤተሰብሽ ጋር ምናምን ትሆኛለሽ። ያችን ቀን እሱን ሳታይ ሳታወሪ ያልፋል። ኔክስት ዊክ ምንድነው የምታደርጊው? 2 ቀን እየዘለልሽ ታወሪዋለሽ፣ 3 ቀን ታደርጊዋለሽ። በዚህ ጋፕ መሀል ሌላ ነገር እየለመድሽ ነው የምትመጪው። እሱን በማታወሪበት ጊዜ እሱ እንዳታስታውሹ ሌላ ስራ ላይ መጠመድ። ቀን ቀንን ሲተካ በስሱ የገባሽበት ፍቅር በስሱ እየወጣሽ ትመጫለሽ። እያስጠላሽ ይመጣል። የሆነ ሰዓት ያለሱ ሳምንት መቆየት ትለምጃለሽ። ያለሱ 2 ሳምንት እየሆነ ይመጣል። ከዛ ምን ሆኜ ይሄን ለዚህ ነው ያለቀስኩት ማለት ትጀምራለሽ። ብላችሁ አታውቁም ጋይስ? ቻሌንጅ ላርጋችሁ እስቲ። ለዚች ነው ግን ያለቀስኩት፣ ለዚህ ሰው ነው ግን እንደዚህ ሆንኩት ብላችሁ አታውቁም? ከወጣችሁ በኋላ ከዛ ስሜት ምን ሆኜ ነው ለዚህ ሰው እንቅልፍ ያጣሁት እውነት ምናምን ብላችሁ ካለፈ በኋላ ስብዕናቸውን ስትረዱ አንዳንድ ሰዎችን ማለት ነው። ስለዚህ ቀስ እያልሽ ነው የምትወጪው። ልጅነቱም አለ፣ እሱን አስታሚው። ህፃንነት አለብሽ። ምክንያቱም እየሄድሽ በየኮመንቱ ይሄ ህይወት አይደለም፣ የህፃናት ጨዋታ አደረጋችሁ፣ ተቃቃ ጨዋታ። አንድ ማረጋግጥልሽ ነገር ቲክቶክ ላይ ባል አታገኝም። ስራ ታገኛለሽ፣ ትምህርት ታገኛለሽ፣ እውቀት ታገኛለሽ። ባል ግን አታገኝም። ቲክቶክ ላይ መጥቶ የሚጠብስ ወንድ ሁሉ አለው ሌላ ሪል ወንድ የለም ቲክቶክ ላይ ማለት። ሪል ወንድ ስልሽ ለመጥበስ አይመጣም። ገብቶሽ? ሴት አያሳድ ኢቨን ጽፈሽለት አይመልስልሽ። እንደው በስንት ስለት እንኳን ፈጣሪ እንደው ልቡን በሰጠኝ ነው የምትይው። እንደው ትኩረቱን ወደ እኔ ባረገ ነው የምትይው። እንደው በቀላሉ በአንድ ተራ ገስት ላይ ገብተሽ ማለት መማማዬ ስልክሽ አይ የለም በታሪክ እናንተ ግን ጥሩ ያወራችሁ በቃ እዛ ጋር ስልክሽን ብሎ በደንብ የተንከባከበሽ ያደነቀሽ ቁንጅናሽን ያወራ በሙሉ ምንድን ነው የሚመስልሽ? ያፈቀረሽ የወደደሽ። ተግባባን? እያሰብሽ ግልጽ ነው። እሺ ያለዛ አመሰግናለሁ። እውነትህ ነው። ትክክል። በጣም አመሰግናለሁ። እንደዛ አድርጊ። እሺ አመሰግናለሁ። መልካም ቀን። የቲክቶክ ወረርሽኝ ቀጥሏል። ምን አይነት ቫይረስ እንዳለ አልገባኝም። አሁን ቲክቶክ ላይ እንትን በሉ፣ ቢዝነስ ስሩበት፣ እውቀት ገቢዩበት ምናምን። ልብ ይሰጣል። ልብ እኮ በጣም ኤክስፔንሲቭ ጉዳይ ነው ጓድ። ዋጋ የተከፈለበት ህይወት እኮ ነው ያላችሁ። እንደው ዝም ብሎ በተራ ሁካታና አዋራ ማስጨስ ልብ። ጊፍት ልስጣችሁና ሜምበር ሁኑ። የሌላ